ሰላም የተወደዳችሁ እንደምን አላችሁ? የኢትዮ አርሰናል ቻናል ላይ ትገኛላችሁ። አርሰናልን የተመለከቱ ጉዳዮችን እየተመለከተን በቀጣዮቹ ደቂቃዎች ላይ ቆየት እንላለን። በርከት ያሉ ያልተሰሙ አዳዲስ ዛሬ ከደቂቃዎች በፊትም የተመለከትናቸውን አዳዲስ ጉዳዮች አካተናል። በዛሬ ቆይታችን ላይ ምን ጉዳዮችን ይዘን እንቆያለን? በመናነሳቸው ላይ የተለያዩ ሀሳቦችን እናንተም እንድትሰጡን እንፈልጋለን። የብሔራዊ ቡድን ጨዋታዎች ላይ አርሰናል ተጫዋቾች ያላቸው ተሳትፎ ምንድነው? ዊሊያም ሳሊባ የጉዳት መጠኑን በተመለከተ ዲዲዬ ዴሾ ሌላ ማብራሪያ ሰጥቷል። ከተጫዋቹ ጋር በተያያዘ ምን ያክል በጭንቅ ሆኖ አርሰናልን ሲያገለግል እንደነበረም የሚያሳይ ነው። ሌሎች ጉዳዮችም ይነሳሉ። ከአርሰናል ጋር በተያያዘ ዝውውሮችን በተመለከተ አሁን አማካኝ ስፍራ ላይ አርሰናል እንደ ክርስቲያን ኖርጋርድ አይነት የስኳድ ተጫዋች ያመጣል። ወጣት ተጫዋችም እንዲሁም ደግሞ ኤሊት የሚባል ቡድኑን አንድ ደረጃ ከፍ ሊያደርግ የሚችል ቢያንስ 3 ተጫዋቾችን ሊያመጣ እንደሚችል የሚያሳዩ ዘገባዎችን በስፋት እየተመለከትን እንገኛለን። በእነዚህ ጉዳዮች ላይ ተጨማሪ ሀሳቦችን እየነገርናችሁ እንቆያለን። ከብራዚል ከቦታፎጎ አርሰናል አንድ ተጫዋች ለማምጣት ፍላጎት እያሳየ እንዳለ የሚያሳዩ ዘገባዎችን ተመልክተናል። ከአውሮፓም ላይ አንድ ወጣት ተጫዋች በተለይ 2 ወጣት ተጫዋቾች ስማቸው ይነሳል። ከሰሞኑ የዩቦአዴን ስም ስናነሳ ነበር። ሌላ ደግሞ አንድ አዲስ ተጫዋች በዛሬው ቆይታችን ላይ እናነሳለን። የጀርሚ ሞንጋ ጉዳይም ይነሳል። ፒየሮ ኤንካፒየን በተመለከተ አዳዲስ ጉዳዮች ወጥቷል። የአርሰናል የግራ መስመር አጥቂ አማራጮች እነማን ናቸው? የውድድር ዓመቱ እንዴት አለፈ? ምን ያክል ግብ አስቆጠሩ? የሚለውን እየተመለከተን እንቆያለን። የእናንተን ሀሳብ አስተያየቶችም እንቀበላለን። ትናንትና በርከት ያሉ መልእክቶቻችሁ ሀሳቦቻችሁ መጥተውልናል። አርሰናል የሊያንድሮ ትሮሳርን ዝውውር ለማጠናቀቅ ምንም እየቸኮለ አይደለም ተብሏል። ቶሎ ቢሸጥ ብላችሁ ታስባላችሁ ወይስ ደግሞ አርሰናል ቀድሞ ምትክ ማስፈረም አለበት? የእናንተን ሀሳቦች እየላካችሁልን አብራችሁን ቆዩ። የውድድር ዓመቱን በተመለከተም ጥቂት ነጥቦችን እንነግራችኋለን። ለሚቀጥለው የውድድር ዘመን ኤታን ንዋኔሪ ቆይታ ጋር በተያያዘ ተጫዋቹ በሚቀጥለው የውድድር ዘመን ለቦታዬ ፎካከራለሁ ያለ ይገኛል። መቆየት አለበት ወይስ ደግሞ መሸጥ አለበት አሊያም በውሰቱል መልቀቅ አለበት ትላላችሁ? የእናንተን ሀሳቦች ላኩልን። በመናነሳቸው ጉዳዮች ላይ መልእክቶቻችሁን እንቀበላለን። ይህ የአርሰናል ቻናል ብቻ አይደለም የእናንተም ቻናል ነውና ሰብስክራይብ፣ ላይክ፣ ሼር አድርጉልን። ይህንን ቻናል እንግዲህ ላይክ አድርጋችሁም ዜናዎቻችንን ጀምሩ። ቆይታችንን ትወዱታላችሁ። አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን እንለፍ። ከውድድር ዓመቱ ጋር በተያያዘ የብሔራዊ ቡድን ጨዋታዎች ባለፉት ቀናት ሲደረጉ ነበር። የአርሰናል ተጫዋቾች በስፔን ብሔራዊ ቡድን በእንግሊዝ ብሔራዊ ቡድን ዋነኞቹ ተጫዋቾች ናቸው። በእንግሊዝ ብሔራዊ ቡድን 4 ተጫዋቾች፣ በስፔን ብሔራዊ ቡድን 3 ተጫዋቾች ዘግየት ብለው ብሔራዊ ቡድኑን ስለመቀላቀላቸው ዛሬ የሰማናቸው ጉዳዮች ነበሩ። ትናንትናም ለምሳሌ ቡካዮ ሳካን በተመለከተና ዴክላን ራይስ አስቀድሞ በእርግጥ ያርሰናሉ ኤታን ንዋኔሪ ከብሔራዊ ቡድኑ ጋር ዓለም ዋንጫው ላይ አይጫወትም፣ ነገር ግን እንደ ስኳድ ተጫዋች ሆኖ የብሔራዊ ቡድን ኤክስፒሪየንስ የዓለም ዋንጫ ልምድ እንዲኖረው ከብሔራዊ ቡድኑ ጋር ቆይታ እንዲያደርግ ልምድ እንዲሰሩ ከተመረጡ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ነገር ግን እና በረቼ ኤዜ፣ ዴክላን ራይስ፣ ቡካዮ ሳካን በተመለከተ ኖኒ ማዱዌኬም የእንግሊዝ ብሔራዊ ቡድን የመጀመሪያ ልምዶቻቸውን ትናንትና አከናውነዋል። ከሰሞኑ በተደረጉ ጨዋታዎች በቤልጅየም ብሔራዊ ቡድን የትሮሳር ግብን ተመልክተናል። የቪክተር ዮኬሬሽ የሚገርም አይነት ቅጣት ምትን አስቆጥሮ ነበረ። ለስዊድን ብሔራዊ ቡድን የካቨርስ ግብን ተመልክተናል። ከዛ ውጪ ካቨርስ የፍሎሪያን ቨርዝን እንቅስቃሴ እንግዲህ ሲያስጠናው ተመልክተናል። እንደዚህ አይነት ሙቭመንቶችን ማድረግ አለበት። አሲስት አድርጎለታል። ከዛ በኋላ በዚህ አይነት እንቅስቃሴ ነው ኳስ መቀበል ያለብህ ብሎ እዛው ሜዳ ላይ ሌክቸር ሲያደርገው ተመልክተናል። ብዙ ሲነጋገሩበት ነበረ። ብዙዎች ከዋጋ ደረጃ ሁለቱ የሚገናኙ አይደለም፣ ነገር ግን በአንድ አካዳሚ ያለፉ የሌቨርኩሰን ተጫዋቾች የነበረ ነው ከቨርስም ፍሎሪያን ቨርዝም። ስለዚህ መግባባቶች ሊኖሩ ይችላሉ። ማርቲን ኦዴጋርድ ደግሞ ትናንትና ግብ አስቆጥሯልና እነዚህ አርሰናል ተጫዋቾች ቪክተር ዮኬሬሽ፣ ትሮሳርድ፣ ከቨርስ እንዲሁም ኦዴጋርድ ግቦችን አስቆጥሯል። ማርቲን ኦዴጋርድ ትናንትና የሞሮኮ ብሔራዊ ቡድን ከኖርዌይ ጋር ያደረገው ጨዋታ ላይ ነበረ ለኖርዌይ ያቻነቷን ብቸኛ ግብ ያስቆጠረው። እሱን ተመልክተናል። ሌሎች ጉዳዮችን እናነሳለን። ብሔራዊ ቡድኖችን በተመለከተም የሚደረጉ ጨዋታዎች አሉ። የኔዘርላንድ ብሔራዊ ቡድን የሚያከናውነው መርሃ ግብር ላይ የአርሰናሉን እንግዲህ ተጫዋች እንመለከተዋለን። ፈረንሳይም ጨዋታዋን ታደርጋለች ነገ። በእነዚህ ጨዋታዎች ዙሪያ ደግሞ ተጨማሪ ሀሳቦችን እያነሳን እየነገርናችሁ እንቆያለን። በቀጥታ ወደ ጀርሚ ሞንጋ ጉዳይ እንለፍ። የአርሰናል ሁለተኛ ዝውውር፣ አንደኛው ዝውውር
ፒየር ኤንካፒ ነው። ፒየር ኤንካፒን ሲናንተ ስታስቡት የውድድር ዓመቱ ላይ ባለፈው ዓመት ወደ አርሰናል ሲመጣ በውሰት ውል ብዙዎች ለምን ያስፈልጋል ተከላካይ ዳግም ለምን ፈረመ ስትሉ ነበረ። አሁን የውድድር ዓመቱ ከተጠናቀቀ በኋላ ለፒየር ኤንካፒ የውድድር ዓመቱን ተመልክታችሁ ስንት ትሰጡታላችሁ? ከ10 እስቲ ሬት እናድርገው በጋራ ሀሳብ አስተያየቶቻችሁን ጻፉልን። ፒየር ኤንካፒ በቋሚነት የአርሰናል ተጫዋች 45 ሚሊዮን ፓውንድ አርሰናል ለሌቨርኩሰን ይከፍላል። ገና ታዳጊ ተጫዋች የሚባለው እድሜውም ስንመለከተው ከዛ ውጪ ማሸነፍ የለመደ ፕሪሚየር ሊግን አሸንፏል። ከሌቨርኩሰን ጋር በቻቪ አሎንሶ ቡድን ውስጥ ሌላ ዋንጫ አሸንፏል። የቡንደስሊጋውን ሌቨርኩሰን በተመሰረተ የመጀመሪያው በጣም በታሪኩ ትልቁ የሚባለውን ድል ሲያሳካ የቡድኑ ቁልፍ ተጫዋቾች መካከል አንዱ ነበረ። ከነ ጆናታን ታ ጋር የነበረውን ጥምረት እናስታውሳለንና ፒየር ኤንካፒ በአርሰናል ቤት ዲፌንሲቭ ቨርሳታይሊቲን ይዞ የመጣ የማል ስፍራ ተከላካይ የግራ መስመር ተከላካይ ሆኖ መጫወት የሚችል ፔስ በጣም ሪካቨሪ ስፒዱ በጣም የሚገርም ነው። አግሬሲቭ ሆኖ ዲፌንድ ማድረግ የሚችል እነ ኦዝማን ዴምቤሌ ሌሎችም ትልልቅ ተጫዋቾች ዘንድሮ ከሱ ጋር በደንብ የትኛውንም ተጫዋች መከላከል እንደሚችል ለየትኛውም ቡድን የማይመለስ አይነት ተጫዋች እንደሆነ ተመልክተናል። ከኳስ ጋር ምቾት ያለው ምናልባት ለፒየር ኤንካፒ እንደ ድክመት የምናነሳው ፋይናል ሰርድ ላይ የመጨረሻ የማጥቃት እንቅስቃሴዎቹ ላይ ትንሽ መጠነኛ መሻሻሎችን ቢያሳይ በጣም ጥሩ ነው እንላለን። እሱ በአርሰናል ቤት የመጀመሪያው ፈራሚ ተደርጎ ይቆጠራል። ዝውውሮቹ ከጁን በኋላ ይፋ የሚደረጉ ናቸውና ከቀናት በኋላ የዝውውር መስኮቱ በይፋ ይከፈታል። አሁን ክለቦች መስማማት ይችላሉ፣ ነገር ግን በይፋ ማስፈረም አይችሉም። የዝውውር መስኮቱ ሲከፈት ነው። ለምሳሌ አርሰናል የጃኮብ ኪቬርን ዝውውር አጠናቋል። ወደ ፖርቶ በቋሚነት እንደሚሄድ የተረጋገጠ ጉዳይ ነው። ነገር ግን እስካሁን የአርሰናል ተጫዋች ተብሎ ነው የሚቆጠረው። የዝውውር መስኮቱ ገና ስላልተከፈተ ፒየር ኤንካፒም አሁን የአርሰናል ተጫዋችነቱ በይፋ የሚረጋገጠው የዝውውር መስኮቱ ሲከፈት ይፋ የሚደረግ ኦፊሻል የሚደረግ ዜና ነው። ከዛ ውጪ ሌላኛው ጉዳይ የጀርሚ ሞንጋ ጉዳይ ነው። ጀርሚ ሞንጋን በተመለከተ ኒኮላስ ሺራ የተባለ አንድ ጋዜጠኛ አለ ዘገባዎችን ዝውውሮች ላይ ዝርዝር ያሉ ጉዳዮችን ይዞ የሚወጣ የሌስተሩ ተጫዋች ከአርሰናል ጋር የቅድመ ስምምነት ተስማምቷል። ፐርሰናሊ ሁሉም ነገር በደሞዝ በጥቅማ ጥቅም በአርሰናል ባለው ሚናም ስምምነት ላይ ደርሷልና የአርሰናል ተጫዋች ተደርጎ ኮንሲደር ሊደረግ ይገባል ይችላልም የሚል ዘገባን ይዞታል። በመጨረሻ ሰዓት ላይ ብዙ ክለቦች ፍላጎት አሳይተው ነበረ እነ ኒውካስል ዩናይትድ ተጫዋቹን ለማስፈረም። ኦዝማን ዴምቤሌ የእንግሊዙ የሚባልለት ከመልኩም ከጨዋታውም ጋር በጣም ፈጣን ድሪብለር በጣም ጥሩ የሚባል ተጫዋች ነው። በ1000 በላይ ደቂቃዎችን በቻምፒየንሺፕ ላይ ሲጫወት ተመልክተናል። በፕሪሚየር ሊግ ላይ የማክሲዳውማን ከመምጣቱ በፊት ሁለተኛ በእድሜ ትንሽ ፕሪሚየር ሊግ ላይ ጨዋታ ያደረገ ተጫዋች እንደነበረ ይታወቃል። ከኤታን ኗኔሪ በመቀጠል 15 ዓመቱ ላይ እያለ ጨዋታ አድርጎ ነበረ። ማክሲዳውማን ያንን ቁጥር አሻሽሎታል። ማክሲዳውማን ሁለተኛ ነው፣ ኤታን ኗኔሪ አንደኛ። ከዛ በኋላ ጀርሚ ሞንጋ ነው የሚመጣው። እንግዲህ አርሰናል በቀጣይ ዓመት ሶስቱንም ተጫዋቾች በአንድ ቡድን ውስጥ ሊያጫውት ይችላልና ጀርሚ ሞንጋ የመጀመሪያው ከፒየር ኤንካፒን በመቀጠል ሁለተኛው ፈራሚ ፒየር ኤንካፒ በአርሰናል ቤት ስለነበረ እንደ አዲስ ፈራሚ ባንመለከተው ጀርሚ ሞንጋ የመጀመሪያው ፈራሚ ይሆናል ተብሎ ይጠበቃል። ከቀናት በፊት አንዳንድ ምንጮችን ስመለከት ነበረና በተለይ የሶባ ሪያሊቲ ትሬኒንግ ሴንተር ወይም ደግሞ በቀድሞ ስሙ በለንደን ኮሎኒ ተገኝቶ የልምድ ማዕከሉን ከቤተሰቦቹ ጋር ሲመለከት ነበረ፣ ጉብኝት አድርጓል። አርሰናልና ሌስተር ሲቲ ደግሞ በ10 ሚሊዮን ፓውንድ አካባቢ ስምምነት ላይ ይደርሳሉ ተብሎ ይጠበቃል። ሞንጋ በአርሰናል ቤት እንግዲህ በቀጣይ ዓመታት አርሰናል የግራ መስመር አጥቂ ማስፈረሙ አይቀርም። ነገር ግን በዛ ቦታ ላይ የሚፎካከር የሚጫወት አይነት ተጫዋች ሆናል ተብሎ ይጠበቃል። ሌሎች የዝውውር ጉዳዮችን እናንሳ። በግራ መስመር ቦታ ላይ አርሰናል እነማን ነው ታርጌት አድርጎ እየተንቀሳቀሰ ያለው፣ የትኞቹ ተጫዋቾች ሰፊ እድል አላቸው በሚለው ጉዳይ ላይ የምናነሳቸው ነጥቦች አሉ። ቀደም ግን ያነሳሁት ሀሳብ ነበረ ከፈረንሳይ ብሔራዊ ቡድን ጋር በተያያዘ ዛሬ ይጫወታል። ዲዲዬ ዴሻ የዊሊያም ሳሊባን ጉዳይ ሲያነሳ ነበረ። ዊሊያም ሳሊባን በተመለከተ የሜዲካል አባላቶች የሕክምና ቡድን አባላት በደንብ በቅርበት እየተከታተሉት ይገኛሉና የሱ ጉዳት አዲስ የመጣ አይደለም። ለረጅም ወራት ከጉዳት ጋር አርሰናልን ሲያገለግል ነበረ። ያን ያክል ከጨዋታ የሚያርቀው ወይም ከጨዋታ ውጪ እንዲሆን የሚያደርገው ጉዳት አይደለም። ያን ደግሞ በአርሰናል ቤት የቻምፒየንስ ሊግ ፋይናልን 120 ደቂቃ ሲጫወት ተመልክተነዋል ይላል ዲዲዬ ዴሻ። ነገር ግን በተራዘመ ጉዳት በአርሰናል ቤትም ከነ ጉዳቱ አርሰናልን ሲያገለግል ነበርና በፈረንሳይ ብሔራዊ ቡድን ውስጥ ቁልፉ ተጫዋች አሁን
ዊሊያም ሳሊባ ነው። በተለይ መረጋጋት በመፍጠር ረገድ ለፈረንሳይ ብሔራዊ ቡድን ሌላ አይነት ኤሊት የሚባል ተከላካይ ነውና የብሔራዊ ቡድኑን ቁልፍ ቦታ ይዞ ይጫወታል ተብሎ ይጠበቃል። ዓለም ዋንጫው የቀናት ዕድሜ ነው የቀረው። በመጪው ሐሙስ ዕለት ይጀምራል። ስለ ዓለም ዋንጫው ሌሎች ተጨማሪ ጉዳዮችንም እናነሳለን። ከራፋኤል ሊያው ጋር በተያዘ የሚነሱ ሀሳቦች አሉ። ራፋኤል ሊያውን በተመለከተ የፖርቹጋል ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። ወደ ፕሪሚየር ሊግ መምጣት እንደሚፈልግ ይፋ አድርጓልና አርሰናል ቤት ያሉ 5-6 አማራጮች አሉ በግራ መስመር ቦታ ላይ። አምስቱን እስቲ መርጠን እንመልከት። በደረጃ የመጨረሻ ደረጃ ላይ ወይም አምስተኛ ደረጃ ላይ ወደ አርሰናል ሊመጣ ከሚችሉ ተጫዋቾች መካከል ራፋኤል ሊያው ይቀመጣል። በሴሪያው ላይ ይበቃኛል፣ ድሪም ዝውውሬ ወደ ማንቸስተር ዩናይትድ ወይም ወደ አርሰናል በሄድ የሚል ሀሳቡን ሲሰነዝር ነበር ከሰሞኑ። በተለይ ሁለቱንም በጣም የምወዳቸው ክለቦች ናቸው ብሏል። አስፈርሙኝ አይነት ጥያቄ ነው። በሴሪያው ላይ 13 ግቦችን ብቻ ነው የ13 የግብ ተሳትፎ ነው ያለው። በእርግጥ በ2024/25 የውድድር ዘመን ወደ 25 የግብ ተሳትፎ ነበረው። ዘንድሮ ቀንሷል። በምፈልገው ቦታ ላይ እየተጫወኩ አይደለም የሚል አስተያየቱን ሲሰጥ ነበረ። 43 ሚሊዮን ፓውንድ አካባቢ ዋጋ የወጣለት ተጫዋች ነው። ሌላኛው ሚካ ጎት ይባላል። የአያክስ አምስተርዳም ተጫዋች ነው። በአያክስ አምስተርዳም የሚገርም የውድድር ዘመንን አሳልፏል። የቤልጅየማዊ ተጫዋች በኤርዲቪዚያው በተጠናቀቀው የውድድር ዘመን ላይ 17 ግቦችን አስቆጥሯል። 15 ለግብ የሆኑ ኳሶችን አቀብሏል። 44 ጨዋታዎች ላይ ተጫውቷል። 21 ዓመቱ ላይ ይገኛል። በጣም ጥሩ የሚባል አቅም ያለው ነውና በጣም ወደ ትልልቅ ክለቦች ለመዛወር አሁን ጊዜው ነው እየተባለለት ያለ ተጫዋች ነውና የሱም ጉዳይ በስፋት ይነሳል። ሚካ ጎርሳ ሌላ ነው። ከማርከስ ራሽፈርድ ጋር በተያያዘ 3ኛ ደረጃ ላይ የሚቀመጥ ነው። በአርሰናል እቅዶች ውስጥ ካሉ ተጫዋቾች መካከል 14 ግቦችን አስቆጥሯል። ለባርሰሎና 14 አሲስቶች አሉት። በአጠቃላይ 28 የግብ ተሳትፎ 26 ሚሊዮን ፓውንድ እስከ ጁን 15 ድረስ ባርሰሎና በቋሚነት ተጫዋቹን የማስፈረም መብት አለው። ነገር ግን እስከ 13 ሚሊዮን ፓውንድ ልክፈል እያለ ይገኛል። ለማንቸስተር ዩናይትድ በእርግጥ የተጫዋቹ ደሞዝ ቻምፒየንስ ሊግ ላይ መመለሱን ተከትሎ ከ325,000 ፓውንድ በላይ ነው። እንዳጠቃላይ ሲደማመር ማንቸስተር ዩናይትድ ከተጫዋቹ ዝውውር የሚያገኘው ክፍያ ከፍ ላይል ይችላልና የደሞዙን ነገር ስንደምር በአመት 17 ሚሊዮን ፓውንድ ለተጫዋቹ ይከፍላል ማንቸስተር ዩናይትድ። ስለዚህ በአጠቃላይ የደሞዙንም ሲያተርፍ ከዛ በተጨማሪ ክፍያም ካገኘ የዝውውር ክፍያ ቢያንስ እስከ 40 ሚሊዮን ፓውንድ ማግኘት ይፈልጋል። ማንቸስተር ዩናይትድ ቢያንስ 20 ሚሊዮን ፓውንድ ድረስ ባርሰሎና እንዲከፍል ይፈልጋል። ነገር ግን አርሰናል መዳረሻው ሊሆን ይችላል። ተጫዋቹ በእርግጥ የመጀመሪያው ምርጫው የ28 ዓመቱ ተጫዋች በዛው መቆየት እንደሆነ ይታወቃል በባርሰሎና። ነገር ግን አርሰናል አማራጭ ነው ተብሏል። ብራድሊ ባርኮላም ይነሳል። እንደ ብራድሊ ባርኮላ አይነት ጥሩ ተጫዋቾች አርሰናል ያስፈልጉታል። በእርግጥ ብራድሊ ባርኮላ ያምናው ብራድሊ ባርኮላ ነው ወይ ብንል አይደለም። በነ ክቪቻ ክቫራትስኬሊያ እንዲሁም ደግሞ ደዝሬ ዶዌ እየተበለጠ ሁለተኛ አማራጭ ሆነ የተመለከትነው ተጫዋች ነው። እንዳጠቃላይ በውድድር አመቱ ለምሳሌ የ2024/25 የውድድር ዘመን ላይ 42 የግብ ተሳትፎ ነበረው። በተጠናቀቀ የውድድር ዘመን 25/26 የውድድር ዘመን ላይ ግን 20 የግብ ተሳትፎ ነው ያለውና በጣም በእጥፍ የቀነሰበት ነው። በነ ደዝሬ ዶዌ ክቫራትስኬሊያም በቦታው ላይ የነሱ ተቀዳሚ ምርጫ የመጨረሻ ደቂቃዎች ላይ ብቻ ወደ ሜዳ የሚገባ አይነት ተጫዋች ሆኗልና እሱስ ቢመጣ አርሰናልን ያሻሽላል የሚለው ብዙ ጥያቄዎች እየተነሱበት ያለ ጉዳይ ነው። ሞርጋን ሮጀርስ ሌላኛው ተጫዋች ነው። በአርሰናል የመጀመሪያ እቅድ ውስጥ የተቀመጠ 23 ዓመቱ ላይ ይገኛል። ሞርጋን ሮጀርስ እንደ ቪላ እቅድ ከሆነ ከ100 ሚሊዮን ፓውንድ በላይ የሚገመት ነው። 14 ግቦችን አስቆጥሯል። ወደ 12 ያክል አሲስቶች አሉት። በአጠቃላይ 26 የግብ ተሳትፎ አለው። በተለይ ደግሞ እንደ ዊንገር በሌፍት ዊንገርነት ጥሩ ማገልገል የሚችል ተጫዋች ነው። 10 ቁጥር ቦታ ላይ መጫወት ይችላል። ቨርሳታይል የሚባል እንግሊዛዊ ተጫዋች ነው። ባለሙያ ዋንጫ ላይም ጥሩ ድል ይሰጧል ተብሎ ይጠበቃልና ይህ ተጫዋችም በአርሰናል እቅድ ውስጥ ቀድሞ የሚቀመጥ ነው እየተባለ ይገኛል። እነዚህን ጉዳዮች እኛ አነሳን። እናንተ ማንን ትመርጣላችሁ? ካነሳናቸው 5 ስሞች መካከል በእርግጥ የሞርጋን ጊብስ ዋይትም ጉዳይ ይነሳል። ትናንትና በስፋት አንስተናል። ነገር ግን አርሰናል በዋነኝነት የመጀመሪያ አንደኛ፣ ሁለተኛ እያለ ፕላን ኤ፣ ፕላን ቢ፣ ፕላን ሲ እያለ የደረሰበት እነዚህ ተጫዋቾች ላይ ያስቀመጣቸው መለኪያዎች አሉ። ከአርሰናል ጋር በተያዘ ሊያንድሮ ትሮሳርን በተመለከተ የሚነሱ ጉዳዮች አሉ። በሼክታሽ፣ አትሌቲኮ ማድሪድ፣ የሴሪያ ክለቦች
አብዛኞቹ ከሮማ ውጪ በተለይ ትልቆቹ ክለቦች ይፈልጉታል። ትሮሳርድን በተመለከተ ግን እንደ ግራምቤሊ ዘገባ ከሆነ አርሰናል በሌፍት ዊንገር ላይ ትክክለኛ ተተኪ ሳያገኝ ተጫዋቹን አይሸጠውም። ከዛ በተጨማሪ አርሰናል ከተጫዋቹ ዝውውር እስከ 20 ሚሊዮን ፓውንድ ድረስ ይፈልጋል የሚሉ ዘገባዎችን ተመልክተናል። ሊያንድሮ ትሮሳርድ ፍላጎቶች አሉ። በቤሺክታሽ በጣም ይፈልጉታል። ለረጅም ሳምንታት ጥያቄ ሲያቀርቡ ነበር። ባለፈው ክረምትም ወደ ቤሺክታሽ ይሄዳል ብለን እኛም ብዙ ዘገባዎችን ሰርተን እንደነበር ይታወቃል። ነገር ግን በተጫዋቹ ቨርሳታይሊቲ ከዛ በተጨማሪም ጥሩ ግቦችን የማስቆጠር አሲስት የማድረግ ቡድኑን በአጥቂ ስፍራ ላይ የመምራት አቅም አለውና እንደ ትልቅ የስኳድ ተጫዋች በፕሪሚየር ሊግ ላይ ለምሳሌ ኒውካስል ዩናይትድ፣ አስቶን ቪላም ይፈልጉታል። ኢንተር ሚላን፣ ዩቬንቱስ፣ አትሌቲኮ ማድሪድ ዋኖቹ ክለቦች ናቸውና የአርሰናልን ውሳኔ እንዴት አያችሁት? ጥያቄዎች እየመጡ ይገኛሉ። ነገር ግን አስቀድሞ አርሰናል ተተኪ ሳያገኝ ተጫዋቹን መልቀቅ አልፈለገም የሚሉ ዘገባዎችን ተመልክተናል። ሌላኛው የቪክተር ፍሮትሆልድ ጉዳይ ነው። የዳኒሻዊ ተጫዋች በዴንማርክ ብሔራዊ ቡድን የምንመለከተው በጣም ጥሩ አቅም ያለው ተጫዋች እንደሆነ መናገር ይቻላል። ትናንትና በእርግጥ ከዴንማርክ ብሔራዊ ቡድን ጋር በተያዘ አንድ ትንሽ የሚያሳዝን ነገር ተመልክተናል። ከዩክሬን ብሔራዊ ቡድን ጋር የዴንማርክ ብሔራዊ ቡድን ባደረገው ጨዋታ ላይ የክርስቲያን ኤሪክሰን የቀድሞ የማንቸስተር ዩናይትድ፣ የኢንተር ሚላን፣ የብሬንትፎርድ ተጫዋች ራሱን ስቶ ዳግም ወድቆ ነበርና ኮላፕስ አድርጎ ነበረ። ያም ከዚህ በፊት በጣሊያን ሴሪያ ላይ ለመጫወት እንደማይችል የታወቀበት አጋጣሚ እንደነበረ እናስታውሳለንና በዛን ወቅት ላይ ጥሩ ግልጋሎት በፕሪሚየር ሊግ ላይ መጥቶ መስጠት ችሏል። በጣሊያን ሴሪያ ላይ ግን የልብ መደገፊያ መሳሪያ ተገጥሞለት ተጫዋቾች መጫወት ስለማይችሉ ከጣሊያን ሴሪያ ከኢንተር ሚላን ጋር እንደተለያየ ይታወቃል። ጥሩ እያገለገለ የነበረበት ቡድን እንደነበረ እናስታውሳለንና ክርስቲያን ኤሪክሰን ትናንትና ቢጫ ካርድ ተመልክቷል። ለትላንድ የዴንማርክ ዩክሬንን በምትመራበት ሰዓት ላይ ነበረ። ጨዋታው እንዲሰረዝ ተደርጓል። በዚህ ጨዋታ ላይ ግን በሜዳ ላይ ተመለከትነው 12 ቁጥር ለብሶ ቪክተር ፍሮትሆልድ ነበረ። በአርሰናል በጣም እየተፈለገ ያለ ተጫዋች ነው። ጥሩ አቅም ያለው ተጫዋች ነውና በጣም ቨርሳታይል ነው። በተለይ ደግሞ የፖርቶ ተጫዋች ሆኖ በፖርቶ ላይ በውድድር ዓመቱ ተመልክተናል። 19 ዓመቱ ላይ ይገኛል። 19 ዓመት ተጫዋች የማይጠበቅ ኢንተለጀንስ አለው ከቦል ጋር ከኳስ ጋር። ከዛው ተጨማሪ ቨርሳታይል ነው። ማቹሪቲው ብስለቱ ከእድሜው በላይ ነው የሚባልለት አይነት ተጫዋች ነውና የሚኬል አርቴታ የአሰልጣኝ ቡድን አባላት በደንብ የሚፈልጉት የሚመርጡት አይነት ተጫዋች ሆኖ እየተመለከትነው እንገኛለን። ወደ 25 ሚሊዮን ፓውንድ አካባቢ ይገመታል። አርሰናል ምንም አይነት ፎርማል የሆነ ጥያቄ እስካሁን አላቀረበም። ነገር ግን በቀጣይ ጊዜያት ላይ ድርድሮችን ያደርጋል ተብሎ የሚጠበቅ ተጫዋች ነው። አርሰናል ሌላ ተጫዋችም ይፈልጋል። የሳንድሮ ቶናሊ ጉዳይ ባለፉት ቀናት አማካኝ ስፍራ ላይ ስናነሳው ነበር። በእርግጥ ማንቸስተር ዩናይትድም ይፈልገዋል። ነገር ግን የሚኬል አርቴታ ከሌሎቹ ተጫዋቾች ገበያው ላይ ካሉ የአማካኝ ስፍራ ተጫዋቾች ሚድፊልደሮች መካከል ትናንትናም ስናነሳው ነበር ምርጫው ሳንድሮ ቶናሊ ነውና ቴክኒካል አቢሊቲው፣ ታክቲካል አዌርነሱ፣ ኮንሲስተንሲው በጣም ተመራጭ አድርጓል። ጣሊያናዊ መሆኑ ደግሞ አንድሪያ ቤርታ የበለጠ እሱን ለማሳመን እድሎች ያገኛሉ ተብሎ ይጠበቃል። እነዚህን ጉዳዮች በስፋት ከአርሰናል ጋር በተያዘ ተመልክተናልና ሌሎችም የሚነሱ ጉዳዮች አሉ። እንዳጠቃላይ ግን ማንቸስተር ዩናይትድም በፉክክሩ ላይ ገብቶበታል ተብሏል። አማካኝ ስፍራ ላይ ግን ቀደም መግቢያ ላይ ያነሳሁት ከቦታፎጎ አርሰናል ሊያስፈርም የሚፈልገው ተጫዋች አለ ስል ነበረ። ዳኒሎ ይባላል። ዳኒሎ በጣም ጥሩ የውድድር ዘመን አሳልፏል። ወደ አርሰናል ለመምጣት ከዓመታት በፊት ስሙ ሲያዝ ነበረ ወደ 2022 የውድድር ዘመን ላይ። ከዛ በኋላ አርሰናል ሳያስፈርመው ቀረ። ወደ ኖቲንጋም ፎረስት ሄደ። በኖቲንጋም ፎረስት ግን ዳኒሎን አሎን ብሎ ነበረ። ከዛ በኋላ ወደ ቦታፎጎ ዳግም ወደ ብራዚል ሊግ ከተመለሰ በኋላ ያሳየው ብቃት ዳግም የተጫዋች እኮ አቅም አለው ያስባለ ሆኗልና አርሰናል ተጫዋቹን እስከ 20 ሚሊዮን ፓውንድ አውጥቶ ወደ ፕሪሚየር ሊግ መመለስ ይፈልጋል። ተጫዋቹን በተለይ ሚኬል አርቴታ የሚወደው አይነት ተጫዋች ነው። ከዚህ በፊትም ሚኬል አርቴታ ሲፈልገው ነበር። ዳግም አሁን በቦታፎጎ ያሳየው ብቃት በአውሮፓ ትልቅ ክለቦች አይን ውስጥ እንዲገባ ያደረገው ተጫዋች ሆኗልና እነዚህ በዋነኝነት የሚነሱ የአርሰናል ጉዳዮች ናቸው። የእናንተን ሀሳቦች በማል እናካት። ትናንትና የላካችሁልን በርከት ያሉ ሀሳቦች አሉ። አስቀድሞ መልእክት የላከልን አላዛር ሙልጌታ ነው። አላዛር ሙልጌታ የዝውውር ፖሊሲው አርሰናል ስግብግብነት እየበዛበት ይመስላል፣ ተጫዋቾችን መልምሎ ለጨረታ እያደለ ያለ ቡድን ይመስላል፣ ከጊብስ ዋይትና ሮጀርስ የሚሻለው ሮጀርስ ይመስለኛል። በእርግጥ ጊብስ ዋይትም ደመኛ ተጫዋች ነው፣ ጥሩ ተጫዋች ነው የሚል ሀሳቡ ልኮልናል። ከአርሰናል ዝውውሮች ጋር በተያያዘ የብዙዎቻችሁ ትናንትና የመጡልን ጥያቄዎች መካከል አርሰናል ዝውውሮች ስማቸው ይነሳል፣ አንድም ዝውውር እስካሁን አላጠናቀቀም የሚል ነው።
የጀርሚ ሞንጋን በይፋ ያልተጠናቀቀ ዝውውር የፒየር ኤንካፒን ጉዳይ አነሳን። ነገር ግን ባለፈው ዓመት አርሰናል በጣም ሳይጠበቅ ወሳኝ ዝውውሮችን አድርጓልና በአንድሪያ ቤርታ መተማመን ያስፈልጋል። እናንተስ ምን ትላላችሁ? አንድሪያ ቤርታ ላይ እንዴት ነው? ከባለፈው ዓመት ትምህርት በኋላ ባለፈው ዓመት ካየነው ነገር አንጻር በደንብ ጥሩ ዝውውሮች ይጠበቃሉና አርሰናል ያነሳናቸውን ተጫዋቾች በሙሉ ባያስፈርምም ግን ጥሩ ትልልቅ ዝውውሮችን ያደርጋል ተብሎ ይጠበቃል። ከሞርጋን ጊብስ ዋይት ጋር በተያዘ የትኛው ቦታ ላይ ነው የሚጫወተው የሚል ጥያቄ መጥቶልናል። በተለያዩ ቦታዎች ላይ ይጫወታል ሞርጋን ጊብስ ዋይት። በኖቲንጋም ፎረስት ግን ዘንድሮ ከ13 በላይ የፕሪሚየር ሊግ ግቦችን አስቆጥሯል። ትክክለኛው ቦታ 10 ቁጥር ቦታ ላይ የሚጫወት ተጫዋች ነው። አያኑ ሙላለም ሰላም፣ አርሰናል 10 ድስት ጥዶ 10ሩም ድስት እንደሚያድርባት አይነት ሴት ናት። ከያ በላይ ተጫዋቾች በርካታ ስሞች ይነሳሉ ብሎናል። ከዛ በተጨማሪም ዋጋ እንዳይከፍል እፈራለሁ የሚል ሀሳቡ ልኮልናል። የዝውውር ዋጋቸው በጥፍ ሊጨምር ይችላል የተባሉ ስሞችንም አንስቶልናልና ከዓለም ዋንጫው ጋርም በተያያዘ ያነው ሙሉ ዓለም የዘወትር አድማጫችን ያነሳቸው ጉዳዮች አሉ። ክሪስቶስ ቲዞሎስ ለአርሰናል ቢፈርም በጣም ጥሩ ተጫዋች ይመስለኛል ብሎናል። መሳይ ማርቼሊ በአርሰናል ቢቆይ ምርጫ ነው ብሎናል። አህመድ ከጅቡቲ ደግሞ ጊብስ ዋይት ብዙም አልተከታተልኩትም፣ ሮጀርስ ግን በደንብ አይተነዋል፣ እሱ ቢመጣ በደንብ ቡድኑን ያግዛል፣ እሱ በመሃልና በግራ ክንፍ መጫወት የሚችል ተጫዋች በመሆኑ ቶናሊም በጣም ተወዳጅ ተጫዋች ነው የሚል ሀሳቡን አንስቶልናል። የሌሎችም የመጡ መልእክቶች አሉ። ብራኑ ንጉሴ ጎል ወደ ራሱ የሚከት ጀግና ነበረ ፊሊፔ ሴንድሮስ ብሎናል። ሴንድሮስን እንዴት ታስታውሱታላችሁ ብለን ጥያቄ አቅርበን ነበረ። ሞርጋን ሮጀርስን በተመለከተ በሁለት ቦታዎች ላይ መጫወት ይችላል፣ የሞርጋን ሮጀርስ ይሻላል ያለን ደግሞ ደስታ አራርሶ ነው። በረከት ታከለ አርሰናል ተጫዋች የሚያስፈርመው ዝውውሩ ሊዘጋ ሳምንት ሲቀረው ነው ወይ ብሎናል። በተለይ የሚነሱ ስሞች እስካሁን አለመጠናቀቃቸውን እንደ ትልቅ ስጋት እንደፈጠረበት አንስቷል። ምላሽ ሰተንበታል። ኩማ ዋቅጅራ ሞርጋን ሮጀርስ የተሻለ ነው ብሎናል። የሱፍ መሐመድ ሁለቱም ምርጥ ናቸው፣ ሞርጋን ሮጀርስ ካልፈረመ ግን ሞርጋን ጊብስ ዋይት ለአርሰናል መፈረም አለበት ብሎናል። አማራ ሞርጋን ሮጀርስ በጣም ጥሩ ዝውውር ይመስለኛል ብሎናል። ፊሊፔ ሴንድሮስ የሚታወቀው ፔናልቲ በማሰጣት ነው። አማራ ከቻንጊ ዊዞን የጻፈልን መልእክት ነው። ሚካኤል ታሪኩ ሰላም ምርጦች እንዴት ናችሁ? ምርጥ አቀራረብ ነው በርቱልን ብሎናል። እናመሰግናለን። ተካልኝ ፈረንሳዊ ነው ወይ ሴንድሮስ ወይም ደግሞ ስዊድናዊ ነው ብሎናል። ስዊድናዊ ነው ፊሊፔ ሴንድሮስ፣ በግራ እግሩ ብቻ የሚጫወት ያኔ የአርሰናል ተጫዋቾች የነበረ ጀርመናዊ ተጫዋች። ከአጥቂዎች መካከል ማንን ተፈራለ ሲባል የራሱን ቡድን ተጫዋች የሆነውን ሴንድሮስን ብሎ መመለሱን አስታውሳለሁ። ቀኝ እግሩን ለመቆም ብቻ የሚገለገልበት ይባል ነበረ ብሎናል። በጣም ጥሩ ትውስታ አንስተልናል። ተካልኝ አበራ ከልብ እናመሰግናለን። ሁላችሁንም ለሰጣችሁን ጊዜ ስላዳመጣችሁን እናመሰግናለን። የቀደም ያነሳሁት አንድ ጉዳይ አለ። ካነሳናቸው ጉዳዮች መካከል በዋነኝነት የታንዋኔሪ ጉዳይ ነው። የታንዋኔሪ በሚቀጥለው ውድድር ዘመን በአርሰናል ቤት መቆየት ፈልጋለሁ ከሚኬል አርቴታ ጋር ተነጋግረናል። በተለይ የአርሰናል ግማሽ ውድድር ዘመን አሳልፏል፣ ነገር ግን የፕሪሚየር ሊግ ሜዳሊያ እንደተበረከተለት ይታወቃልና በዚህ ጉዳዮች ላይ ሚኬል አርቴታ የቻንስ ወይም የድል ጉዳይ ሆኖ የተነሱ ጉዳዮች አሉ። ከሚኬል አርቴታ ጋር በተያዘ ወደ ሌሎች ቡድኖች መሄድን ወስኖበት የሄደበት ዝውውር እንደነበረ ይታወቃል። እንደሚታወቀው ሁለት ግቦችን አስቆጥሯል፣ አሲስትም ነበረው በዛ በነበረው ቆይታ። ነገር ግን በማርሴይ በኦሎምፒክ ደ ማርሴይ ጥሩ ቆይታን አድርጓልና ሜዳሊያን አግኝቻለሁ፣ ከሚኬል አርቴታ ጋር ተነጋግረናል፣ በሚቀጥለው የውድድር ዘመን እድል እንደሚሰጠኝና ለቦታዬም እፎካከራለሁ፣ በአርሰናል ቤት እቆያለሁ። ከሉዊስ ስኬሊ ጋር አንድ ትምህርት ቤት ነው የተማርነው፣ አንድ ትምህርት ቤት እንሄድ ነበረ። አሁን በጋራ ትልቅ ድል የፕሪሚየር ሊግ ዋንጫን ሰለብሬት አድርገናል። በአርሰናል ሁሉም ትልቅ ነገር ማበርከት መጫወት ይፈልጋል፣ ትልልቅ ነገሮችን ይዘን እንመጣለን የሚል ሀሳቡን ሲያካፍል ተመልክተናል። ሁሉም እነዚህ ከአርሰናል ጋር በተያዘ የሚነሱ ዋነኛ ጉዳዮች ናቸው። ቆይታችንን እንደወደዳችሁ ተስፋ እናደርጋለን። ላይክ አድርጎ፣ ሼር አድርጎ፣ ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን። የተለያዩ ጉዳዮችን አንስተናል። የዛሬን እዚህ ላይ ያበቃን። ጤና ይስጥልን ብለናል። ጤና ይስጥልን።